ሊነጋ ሲል ክፍል 8 እውነተኛ የፍቅር ታሪክ። ማን ነው ደግሞ እንግዳው? አሁንስ የእናቴን አይን እንዴት ብዬ ነው ማየው እያልኩኝ ተከትያት ገባው። ልክ ሲገባ ያ ማክቤል ተብዬ ውስጥ ተቀምጦ እንዴት ደሜ እንደፈላ እያየሁት ሰላም ዋላችሁ ብዬ ገባውኝ። ሁሉም ዝም አሉ። እኔ ስገባ ማክቤል ተነስቶ በቃ ልሂድ አይዞሽ እናቴ ብሎ ጉንጯን ስሟት ወጣ። ተከትዬው ወጣውኝ። ለምን መጣሁ? በጣም ተኮሳትሬ እናትሽ በጣም ተጨንቆ ደውለውልኝ ነው አለ። ለምን ላንተ ትደውላለች? ካንተ ጋር ድጋሚ እንደማንገናኝ አታውቅም እንዴ አልኩት። ቀለቤቱን ለማሳየት እንዲህ እጄን አንዴ ፀጉሬ ላይ አንዴ ፊቴ ላይ ያደረግኩኝ። እጄን አየና ባንዴ ፊቱ ተቀያየረ፣ ኢሪር አለ። እኔ እንጃ ምናልባት አታውቂም ይሆናል እሷን ጠይቂያት አለ። ድምፁኑላ ሌላ ቅላጤ ነበረው። እሰይ ቅጥል በል እያልኩኝ ነበረ በውስጤ። ቀለበቱን ለማሳየት ነው ተከትየው የወጣሁት። በቃቻው ብዬ ፊቴን ሳዞር ከፊት ለፊቴ ቆመና ቀለቤትሽ በጣም ያምራል፣ ምርጥ ነገር ሁሉ ይገባሻል አለኝ። እምባ እየተናነቀው ገረመኝ። ቀና ብዬ ሳየው እምባው ካይኑ አመለጠው። ዞር ብሎ እምባውን ጠረገና አቀፈኝ። በፍጥነት ከግቢው ወጣ። ከተጣላን ጀምረው ለመጀመሪያ ጊዜ አሳዘነኝ፣ ደሞም ገረመኝ። ምን አስቦ ነው ዛሬ እንዲህ የሚሆነው? ትናንትና እንዲያድርጎ እንደ አሮጌ ካልሲ አውጥቶ ጡለኝ። ዛሬ የራሴን ላይፍ ስጀምር የምን መለቃቀስ ነው? አዎ የራሱ ጉዳይ። ወደ ቤት የገባኝ ቅድም ያላስተዋልኩት አንድ ነገር ታዘብኩኝ። የእናቴ አይን በጣም ቀልቶ ነበረ። እንዳለቀሰች ግልጽ ነው። አይኗን ሳየው በጣም ደነገጥኩኝ። ምን ሆና ይሁን እያልኩኝ በልቤ ወደ እናቴ ተጠጋሁና አጠገቧ ሂጄ ቅውጭ አልኩኝ። እናቴ ለታናሽ እህቴ ገብታ እንድትተኛ ነገረቻት። ተነስታ ሄደች። እናቴ ፊቷን ወደ እኔ አዞረች። ተስተካክላ ከተቀመጠች በኋላ እኔ እስከ ዛሬ አስከፍችሽ አውቃለሁ? ከሰው አሳንሽሽ አውቃለሁ? አለችኝ እንባዋ እየጠራረገች። ግራ የገባኝ ሁኔታዋ ሁሌ እማዬ ምን ሆነሽ ነው ስል አቋረጥኳት። ምንም ቃል እንዳትተነፍሺ ሳወራ ብቻ አዳምጪ አለችኝ። እናቴ ለመጀመሪያ ጊዜ እንዲፈራዋት ዝም ብዬ የእናቴን ሁኔታ እየተከታተልኩኝ የምታወራውን ማዳመጥ ጀመርኩኝ። ምራቋን ዋጠችና አባትሽ ከሞተ ጀምሮ እንደ ሰው ቤት መቀመጥ ሲያምረኝ አዲስ መልበስ ሳልመኝ አንቺ ከሰው እንዳታንሺ እህትሽም ከጓደኞቿ በታች እንዳትሆን አድርጌ አሰደኳችሁ። አባታችሁ የሚያደርግላችሁን ነገር ሳላጎድል እያመላው ለዚህ ደረጃ አድርሸሻለሁ። ዛሬ ግን አንቺ እኔን እንደማንም ጥለሽኝ ለመሄድ ተነሳሽ። እንደ ይሁዳ በመሳም ሸንግለሽኛል። ለኔ ለታናሽም ያውም እንደ እናት እያሉት እንደ ጓደኛም ሁኜ አሳድጌሻለሁ። እንባዋን ሳየው አሳዘነችኝ። አይኗ ውስጥ ትልቅ የተስፋ መቁረጥ ምልክት ይነበብ ነበረ። ወዲያው ደብዳቤውን እንዳየችው ገባኝ። እናቴ በሆነ መንገድ ማስደሰት እንዳለብኝ እያሰብኩኝ ነው፣ ግን በምን? ወዲያው አንድ ሀሳብ በውስጤ ብልጭ አለልኝና ክትብዬ ሳኩኝ። እናቴ ባንዴ እንባዋ ደረቀ። ያበድከው መሰለኝ። የእናቴ አይን አብሮኝ ይንከራተታል። ወዲያው ሰርፕራይዝ እማዬ ብዬ ግራ እጄ ላይ ያደረግኩትን ቀለበት አሳየኋት። ምንድን ነው ይሄ ብላ እጄን እየገላበጠች ጣቴ ላይ ያደረግኩትን ቀለበት ተመለከተችው። ከዛ ደግሞ ቀና ብላ እኔን ታየኛለች። በጥያቄ አይኔን አፈጠጠችብኝ። ጭንቅላቴ ውስጥ የመጣልኝን ውሸቶች መፈጣጠር ጀመርኩኝ።
ቀን ልዑል ደውሎ እንደሚያፈቅረኝ የነገረኝ በጣም ደስ አለኝ። ልዑል በአስቸኳይ ላገኝሽ ብሎኝ ተገናኘን። ከዛ ሳላስበው ተንበርክኮ እንዳገባው ጠየቀኝ። እሺ አልኩት። እራት ልጋብዝሽ በዚህ ሲለኝ አንቺንም ሳፕራይዝ ላደርግሽ ብዬ እቤት መጣሁኝና ወረቀቱን መንጫጨሬ ጽፌ ፊት ለፊት አስቀመጥኩት። ሻንጣይም አንቺ እንደምታየው አድርጌ አዘጋጅቼው ሄድኩኝ አልኳቲ። ይሄ ሁሉ ውሸት ከየት እንደመጣ አላቅም። ብቻ ግን የእናቴ ፊት ባንዴ የደስታ ስሜት ሲለብስ እያየውኝ ነበረ። እናቴ ብድግ አለችና ጀርባዬን በእጄ በኋላም መታችኝ፣ ተጠመጠመችብኝ። የምር መስሎኝ ደንግጬ ነበር እኮ። አፈር ያስበላሽ እያለች ትስመኛለች። እጅን እየገላበጠች ታየዋለች። ብቻ እንዴት እንዳሳዘነችኝ እማዬ እልልታዋን ልታቀልጠው ነበረ። ባይመሽ ኑሮ ግን መሽተዋል። ጥርስ በጥርስ እንደሆነች እና እራትን እንዴት ነበረ ብላ ጠየቀችኝ። እኔም ስለ ልዑል ቤት ፊልም በሚመስል መልክ መተረክ ጀመርኩኝ። ለእናቴ ትረካውን ስጨርስላት ወደ ክፍሌ ገባው። እናቴ በጣም ደንግጣ ስለነበረ ድክም በብሏት ስለቆየች ቶሎ ነው እንቅልፍ የመጣው የወሰዳት። ክፍሌ ገብቼ ልብሴን እየቀያየርኩ እያለ ልዑል ደወለ። እየተፈለቀለቅኩኝ አነሳዎች። ሄሎ ልዑል ስለው ውይ የኔ ሚስት በደህና ገባሽ አለኝ። አጠራሩ ህይወት ነበረው። በጣም ነበር ደስ ያለኝ። አውርተን ስንጨርስ ስልኩ ተዘጋ። እጄን ከተወለድኩ ጀምረው እንደ ዛሬ አስተውየው አላቅም ነበረ። 10 ቀለበቱን እንዳየው ነጋልኝ። ታውቃላችሁ አንዳንዴ ፈጣሪ ለትልቅ ሹመትና ማዕረግ ሲያዘጋጃችሁ መሸከም ማትችሉትን የማይመስላችሁን ችግር ያሸክማችኋል። በችግራችሁ፣ በመከራችሁ፣ በስቃያችሁ ውስጥ ደግሞ ያላሰባችሁትን ስኬት፣ ደስታ ይሰጣችኋል። እኔ ሆዴ ውስጥ ልጅ ሲፈጠር አልቅሼም አዝኜም ግን ደግሞ ባላረግዝ ኑሮ ልዑል እኔን ስለማግባት አያስብም ነበረ። ይሄ በተፈጠረ በሳምንቱ ከልዑል ጋር ለመጋባት ወሰንን። ሽማግሌም ተላከ። እናቴ በጣም ደስተኛ ነበረች። እንደኮራችብኝም ግልጽ ነው። ልጅሽ ድቃላ አረገዘች ብሎ ከሚሳለቅባት ልጅሽ ባለ ሀብት አገባች ብሎ የሰፈር ሰው ሁሉ እንደ ትልቅ ነገር ሲያሞግስላት ማየት ደስ ይላል። ወላጆች ይህንን ቤተሰብ ሴት ልጆቻችን በጥረታቸው ሰርተው ለፍተው ሀብታም ሲሆኑ ማየት ሳይሆን ሀብታም አግብተው ሲኖሩ ማየት የበለጠ ያስደስታቸዋል። የልዑሉንም 2 ወንድሞቹ የዛኔ ነው የተዋወቅኳቸው። በጣም ነው የሚያስፈሩት። ሁለቱም ኮስታራ ናቸው። ብቻ እንደዛ እያለ የሰርጉ ቀን 1 ሳምንት ሲቀረው ማክቤል እቤት መጣና ጠራኝ። ስወጣ እጄን ይዞ በፍቅር በነበርንበት ጊዜ የምናዘወትረው ቦታ ይዞኝ ሄደ። ተከተልኩት። በታውጋ ስንደርስ እንድቀመጥ ጋበዘኝ። ተቀመጥኩኝ። ማክቤል ውስጡ ከፊት ለፊት ተንበርክኮ ግራ ተገባኝ። ከተቀመጥኩበት ተነስቼ በተዘባረቀ ስሜት እየተመለከትኩት ምን እያደረግክ ነው አልኩት። ላስቀየምኩሽ ነገር በሙሉ ይቅርታ እንድትይኝ እፈልጋለሁ አለኝ። አይኑ እንባ እንዳቀረቀረ ምን አደረከኝ? እንዲያውም የሚገርም ሰው እንዳገኝ ረድተኸኛል። አንተ ስትገፋኝ የተደላደለ ቦታ ላይ ወደቅኩኝ። በሱም አመሰግንሃለሁ። ስለዚህ ይቅርታ አያስፈልግም አልኩት። የምርሽን ነው አለኝ። ከተንበረከበት ተነስተው ለአማርኛው ይቅርታ እንባው እየጠረገ አዎ እንዲያውም በቅርብ የክርስትና አባት መሆኑ አይቀርም ብዬ አሸፍኩበት። ፊቱ ሁሉ ፋም መሰለ። እርጉዝ ስለሆነች ነው እንዲህ ሰርጉ እንዲህ የተፋጠነው
አፈጠጠብኝ። አዎ ልጃችን አንድ ቤት ሆነን ማሳደግ እንዳለብን ወስነን ነው አይመስልህም? ልጁ ያለ እናትና አባት ማደግ የለበትም። እኔ አባት ሳይኖረኝም ማደጌ ምን እንደሆነ አውቀዋለሁ። ለዛ ነው በቃ ልሄድ ቻው አልኩት። ሲሄድ እጄን ይዞ አስቆመኝና ሰላም፣ ቆይ ከሰውየው ጋር ከኔ በፊት አብራችሁ ነበራችሁ እንዴ? እንጂ በዚህ አጭር ጊዜ ውስጥ በፍጹም አብረሹ እንደማትተኝ አውቃለሁ። እኔ እንኳን ያን ያህል አመት አብረን ቆይተን ከስንት ጊዜ በኋላ እንደዚህ አይነት ነገር እንደተፈጠረ አውቃለሁ። ወይስ ቶሎ አርግዘሽ በልጅሽ ልታስሪ ፈልገሽ ነው አብረሹ የተጋደምሽ? በዚህ ልክ ርካሽን ወራዳ እንደሆንሽ እንዴት ትሆኛለሽ? ቆይ 6 ዓመት ሙሉ አላውቅሽም ማለት ነው? አንባረቀብኝ። ዝም ብዬ ካዳመጥኩት በኋላ ምን አገባህ አንተ አብሬው ባላደር እኔ ታውቃለህ፣ አንድም ቀን የወንድ ልጅ ጸባይ እንጂ ሀብት መልክ አሳስቦኝ እንደማያውቅ ካንተ በላይ ምስክር የለም። ደሞስ አንተ 10 ሴት እየቀያየርክ በአጠገቤ ስታልፍ ስታስተዋውቀኝ አልነበርም? ለምንድን ነው አሁን ደርሶ እንደ ጻድቅ የማደርገህ? ድጋሚ አፍህን ለማክፈት እንዳትሞክር። በዙሪያዬ ላይ ራሱ ላይ አልፈልግም። ጥዬው ሄድኩኝ። አልተከተለኝም። የሰርጉ ቀን ደረሰ። ሚዜዎቹም የሰፈር 3 ልጆች መርጬ ነበረ ያደረኩት። ልዑሉም ጓደኞቹ ከሌላውን ሚዜ ማብዛትም ምን ይሰራል አለኝ። እናቴ ድግሱን ስትደግስ 5% እንኳን አይሞላም ያወጣችሁ። ሙሉ በሙሉ በሚባል ደረጃ እሱ ነው የሸፈነው። የሰርጉ ቀን የእናቴ ደስታ ሳቅ በህይወቴ አይቼው አላቅም። እናቴ ምድሩን የጨበጠችው መስሏት ነበረ። አንድ የሰፈሬ ሰው አልቀራትም። እዛው ሰፈር ገብቶ የማያውቅ የመኪና አይነት ነበር የገረፈው። ብቻ በህይወቴ ቆሜ የእናቴን ደስታ በዚህ ልክ ማየቴ ብሞትም አይቆጨኝም እንድል አድርጎኛል። አቶ ማክቤል ሳይጠራ ቀብር እንደሚሄድ ሰው ጥቁር ሱፍ ለብሶ ፊቱን አጥቁሮ መጣ። ሰው ለሰርግ የህፃን ልጅ አሻንጉሊት ይሰጣል እንዴ? ብቻ የሰርጉ ታሪክ ብዙ ስለሆነ ልለፈውና የሰርጋችን ቀን ማታ ልዑል ሌላ ክፍል ሄዶ ተኛ። ልዑል ሳገባ እኔ መሰለኝ ሳይሰለቸኝ ሳልሰለቸው ሳላየው ዘላለም አብረን እንድንኖር ነበር ያሰብኩት እና ከልዑል ጋር ከተጋባን ጀምሮ አብረን አድረን አናቅም። አንድ ቀን ለሴትነት ጠይቆኝ አያቅም። ብቻ የሰርጉ ጣጣ እያለቀ ከመጣ በኋላ ልዑል ጠዋት ተነስቶ ስራ ይሄዳል። ቤት ውስጥ ብቻዬን መዋል ይደብረኛል። እናቴ ጋር እንዲሄድም እናቴም ምሳ ሰዓት ካልሆነ ብቻ ቤት አይደለችም። ልዑልም ሁሌ ምሳ ሰዓት ቤት ይመጣል። እውነት ለመናገር ልዑል ሁሌም የውጭ ምግብ ነው የሚበላው። እኔ ቤት ስውል ምሳ ሰዓት ለመብላት ይመጣል። እኔ ሽሮ፣ ምስር፣ ሳላጣ፣ ስጋ ወጥ በቀይ በቃ እኔ የሀብታሞችን ምግብ እንዴት እንደሚሰራ ማውቀው ነገር ስለሌለኝ ሁሌ ለምሳ ቤት በመጣ ቁጥር መሸማቀቅ ጀመርኩኝ። ስለዚህ ሰራተኛ ቢቀጥር ጥሩ እንደሆነ ለልዑል ስነግረው ተስማማ። በዛው ቤት ብቻዬን ከምውል ታወራኛለች አልኩኝ። ምሳ ምትበላ በጣም ንጹህ ልብ ያላት ምስኪን ልጅ ገባች። እኔ በደህንነት የኖርኩ ሰው ስለሆንኩኝ አንድም ቀን እንደ ሰራተኛ እንዲሰማት አላደርጋትም። ልክ እንደ ጓደኛዬ ነበር መቀርባት ማወራት። በጣም የሚያሳዝን ታሪክ አላት። ቀጣይ አጫውታችኋለሁ። ባየዋት ቁጥር እንባዬ ይመጣል። የሆነ ቀን እናቴ ሳፕራይዝ ለማድረግ ምሳ ሰዓት ቤቱን ፏ አድርጌ ልጠብቃት ብዬ ወደ ሰፈሩ ሄድኩኝ። ሰፈሩ ሲደርስ ማክቤል የቤታችንን ፊት ለፊት ትክዝ ብሎ ቁጭ ብሎ አየሁት። ሊነጋ ስል ክፍል 8 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን። ቸር ሰንብቱ። እወዳችኋለሁ።
ላቭ ዩ